ተሙዬ ምንድነው እንደዛ አጣድፍሽ ጠራሽ? ስራ አስፈታው እንዴ? አዎ ለምን ይዋሻል? ሙሽራ ነኝ፣ መስራት አለብኝ። በዚህ ጊዜ ደግሞ የማባክነው ጊዜ እንዲኖረኝ አልፈልግም። ልክ ነህ። እኔም አመጣጤ ስለሱ ላወራ ነበር። ስለምን? ክፍለ ሀገር ላይ ነው ጋሽ ክፍሌ ማውራት አለብኝ። ስለምን? ስለ እድል። እድልና ታውራትም? አይ እሷን አይመለከታትም። እሺ አብረን እንሂድ። ከስራ እንዳላስተጓጉል ብዬ ነው። ኧረ ግድ የለም ነይ እንሂድ። ላሽኩን መብላት እንችላለን። አይ ብዙም አራበኝም። እንብራት ሳይመሽ። ምሽት ትፈራለሽ እንዴ? አዎ ራይድ ደግሞ ሰፈር አይገባም። ትናንት እኮ ተሙዬ ባይሸኘኝ ማታ ጓለሽ ተንከባክቦ ቤት ያስገባኝ። ትሁት ናቲንና ደጀኔን ተገላገለች ስንል አሁን ደግሞ ሊዲያ የምትባል የተመስገን የድሮ ጓደኛ መታ እየበጠበጠቻቸው ነው። ታዲያ ሊዲያም ትሁትን ብቻዋን በምታገኛት ሰዓት እሷን ለማናደድና ለማስቀናት ብዙ ወሬዎችን እያወራች ነው። ዛሬ ላይ እነ ተመስገን ሊዲያን አግኝተዋት ነበር። ተመስገንም ታዲያ ሊዲያ ቬሎን ታማረጥሻለች ብሎ ትሁትን እዛው ጥሏት ሄዶ ነበር። እስቲ የዛ ሰዓት ሊዲያ ትሁትን ለማናደድ ብላ ትናንትና መሽቶባት ተመስገን እንደሸኛት ስትነግራት ትሁት በጥፊ ይዛ ስታጮላት ደስ ያላችሁ እስቲ ይሄን ቪዲዮ አንዴ ላይክ እያደረጋችሁ። ታዲያ ሊዲያ በስልክ ውስጥ ስታወራ እንደሰማናት ከሆነ ምንም እንኳን ማርፈዷ ቢቆጫትም ተመስገን ሊያገባ ቢሆንም ግን እንደማትተው ስትናገር ነበር። ስለዚህ እዚህ ጋር ሊዲያ ያሰበችው እቅድ ለተመስገን ጥሩ ሆና እየቀረበች ለትሁት ደግሞ እሷን በማናደድና እንድትቀና በማድረግ ሁለቱ እንዲለያዩ ማድረግ ነው የሷ እቅድ። ከዛም በኋላ ትሁት ይሄ ነገር ከአቅሟ በላይ ሲሆን እንደ ከዚህ ቀደሙ ከተመስገን ጋርም ትጣላለች ማለት ነው። የዚህ ሰዓትም ሊዲያ ከተመስገን ጋር አብራ የመሆን እድሉን ታገኛለች። ግን ደግሞ ይሄ ነገር ይሳካላታል ወይ የሚለው ነገር በጣም ትልቁ ጥያቄ ነው። ምክንያቱም ተመስገን ለትሁት ሲል ብዙ ዋጋ ከፍሏል እና ደግሞ በእንደዚህ አይነት ተራ ነገር ደግሞ ትሁትን ሊተዋት ይችላል ብለን አናስብም። ከዚህ በፊትም ከናቲ ጋርና ከደጀኔ ጋር ትሁትን የራሱ ለማድረግ ብዙ ውጣ ውረዶችን አይቷል። ስለዚህ ይሄ ሁሉ ፈተና አይቶ ሊዲያ በፈጠረችው ውሸት እዚህ ጋር ተመስገንና ትሁት ይሄ ሁሉ ፈተና አይተው ለዚህ የደረሱ ሰዎች ይጣላሉ ብለን አናስብም። ተመስገንም ቢሆን የሊዲያን እውነተኛ ማንነት ስላላወቀ ነው። አብሮ አደጉ ስለሆነች ብቻ ጓደኛዋ ስለሆነ የልጅነት ጓደኛው ስለሆነች ብቻ ነው እሷን በማክበር ብቻ እንገናኝ ባለችው ሰዓት ሁሉ እየተገናኙ ያሉት ማለት ነው። ግን ደግሞ ተመስገን እዚህ ጋር የሊዲያን እውነተኛ ማንነት ያወቀ ሰዓት ትሁትንም እያስከፋቻት እንደሆነ ያወቀ ሰዓትም ደግሞ እሱ ጉልበተኛ ነው። ምናልባትም እንግዲህ ሊዲያን የሆነ ነገር ሊያረጋትም ይችላል ማለት ነው። ትሁትም ብትሆንም እንግዲህ በዚህ ጉዳይ ከተመስገን ጋር መጣላቷ የማይቀር ነው። ምክንያቱም ደግሞ አሁን ላይ ራሱ በጣም እየተፈታተነቻት ነው ያለችው። ስለዚህ እንግዲህ ትሁት ያደረገቻትን ነገር በሙሉ ለተመስገን ከነገረችውና ተመስገንም እንግዲህ ይሄንን ነገር እውነት ሆኖ ከደረሰበት ደግሞ ሊዲያ ላይ ትልቅ እርምጃ ሊወስድ ይችላል ማለት ነው። ምክንያቱም ተመስገን በትሁት የመጣበትን በሙሉ በጸብ ነው የሚመልሰው። ስለዚህ እንግዲህ እዚህ ጋር ሊዲያ የተመስገንን ጉልበተኝነት ስታይ እንግዲህ እንደ ናቲ እንግዲህ እሷም ሌላ ተንኮል መጠንሰሷ የማይቀር ነው ማለት ነው። ናቲ እንግዲህ ያኔ ከተዋረደ ጊዜ ጀምሮ አሁን ላይ እያየነው አይደለም። ውርደቱ አሳፍሮት እንግዲህ ከነሱ የጠፋ ይመስላል ማለት ነው። ናቲ እንግዲህ ከዛ በፊት ሲያደርግ የነበረው ተመስገን ጉልበተኛ ስለሆነና እሱንም እንግዲህ በጉልበት ስለማይችለው እሱ ጥሩ ሰው እየመሰለ እየቀረበ ሚስጥራቸውን እየሰማ በሚሰማው ሚስጥር እንግዲህ ለተንኮል እያዋለ እነሱን ችግር ውስጥ እየከተታቸው ነበር። ስለዚህ እንግዲህ ሊዲያም እንግዲህ እሷ መልካም እየመሰለች እዚህ ጋር እየቀረበች እንግዲህ የሆነ ተንኮል የሆነ ሴራ ማሰባ የማይቀር ነው። ተመስገን የእሷን ማንነት እስካላወቀ ድረስና እሷን ከነሱ ማራቅ እስካልቻለ ድረስ ማለት ነው። ትሁትም ብትሆን ገና ስልኩ ሲደወል ከመጀመሪያው ጀምሮ አንስቶ ምንም ደስ አላላትም፣ የልጅቷ አኳኋን ማለት ነው። በዚህም የተነሳ እንግዲህ ከተመስገን ጋር ብዙ እየተጣሉ ነው። ስለዚህ ተመስገን ከዚህ በኋላ ማድረግ ያለበት የትሁትን ፍላጎት መጠበቅ አለበት። ሊዲያንም ማራቅ ካለበት ከእሷ ጋር ያለውን ግንኙነት ማቆም ይኖርበታል። ይሄ ካልሆነ ግን ተመስገንም ትሁትን ሊያጣት ይችላል ማለት ነው። ከዚህ በፊት እንደነበረው ከናቲ ጋርና ከደጀኔ ጋር እንደነበረው እሱ ከሊዲያ ጋር ሊደባደብ አይችልም። ስለዚህ እዚህ ጋር ያለው አማራጭ ሊዲያን ማራቅ ነው ማለት ነው።
ወይም ደግሞ ከነሱ ጋር እንድትገናኝ አለማድረግ ነው። ስለዚህ ይሄ ካልሆነ እነሱ በሰላም ሊኖሩ አይችሉም ማለት ነው። ሌላው ነገር ደግሞ ስለ አባዬ ሚስት ነው። የአባዬ ሚስት እንግዲህ እድል ጥሩ ቤት እንዳልገባች እየተሰማት ነው። አሁን ላይ ደግሞ እድልን ወደ ቤት ተመለሽና ትምህርትሽንም እዚህ ትማሪያለሽ ብትላት እሺ እንደማትላት ስላወቀች ያላት አማራጭ እንግዲህ ቤተሰቦቿን መፈለግ ነው ማለት ነው። እንግዲህ ይሄንንም ለማድረግ ከአባዬ ጋር ተያይዘው ወደ ገጠር ሄደዋል። ወደ ገጠርም ሄደው እንግዲህ ሚስጥር የሚያውቀውን ሽማግሌ መረጃ ለመጠየቅ አስበዋል። ምናልባትም እንግዲህ ይሄ እድልን ከእናቷ ጋር እንድትገናኝ ትልቅ እድል የሚፈጥርላት ይሆናል። ግን ደግሞ እዚህ ጋር ችግሩ የእድል አክስት ሮማን ሽማግሌው ጋር መታ የአባዬ ሚስትም እየፈለገች እንደሆነ ተናግራ ነበረ። ስለዚህ እዚህ ጋር ሮማን ያኔ እንደሰማናት ከሆነ ይሄ ሁሉ ጊዜ የለፋውበት ልፋት መና ሊሆን ነው፣ ችግር ውስጥ ልገባ ነው ብላ እንግዲህ ለሽማግሌው ስትጠይቀው ነበረ። ስለዚህ እንግዲህ የአባዬ ሚስት እንግዲህ ሽማግሌውንም ብትጠይቀው እዚህ ጋር ትክክለኛ መልስ ላይመልስላትም ይችላሉ ማለት ነው። ምናልባትም እንግዲህ የሆነ ገንዘብ ከሰጧቸው ሚስጥሩን አውጥተው ሊናገሩም ይችላሉ ማለት ነው። ምክንያቱም ከዚህ በፊት ሽማግሌውን እንዳየናቸው ከሆነ ገንዘብ በጣም ይወዳሉ ማለት ነው። ገንዘብ ከሰጣቸው የፈለጋችሁትን ሚስጥር ይነግሯቸዋል። ስለዚህ እነሱም እንግዲህ የሚያደርጉት ገንዘብ በመስጠት ሚስጥሩን መቀበል ነው ማለት ነው። ግን ደግሞ እዚህ ጋር ሮማን የሆነ ገንዘብ ሰጣቸው ደግሞ ይሄን ሚስጥር የአባዬ ሚስት መታ የእድል አሳዳጊ መታ መረጃ እንደጠየቀቻቸው ለሮማን ከነገረቻቸው ደግሞ ይሄ ደግሞ ትልቅ ችግር ነው። ሮማን እድል እናቷን እንድታገኝ ስለማትፈልግ እዚህ ጋር ያለው መረጃ እንዲጠፋ የአባዬ ሚስትንም እንግዲህ ለማራቅ ወይም ደግሞ እሷ ላይ የሆነ ተንኮል ማሰቧ የማይቀር ነው ማለት ነው። ስለዚህ እንግዲህ እዚህ ጋር ማድረግ ያለባቸው እና አባዬ የተገኘውን መረጃ ይዘው ወዲያውኑ ወዳሉበት ቦታ እድል ወደ ተቀጠረችበት ቦታ ሄደው የሰጣቸው መረጃ አገናኝቶ እድል ወዲያውኑ እናቷን እንድታውቅ ማድረግ ነው ማለት ነው። ይሄ ነገር ወዲያው ካልተከናወነና ጊዜያቶች ከፈጀ ሮማን ተመልሳ አባባ ጋር ሄዳ መረጃ መጠየቋ ስለማይቀር ለአባባ ደግሞ የሆነ ገንዘብ ከሰጠቻቸው ሚስጥሩን መናገራቸው አይቀርም እና የአባዬ ሚስት መምጣቷን የእድል አሳዳጊ መታ ይህንን ነገር እንደጠየቀቻቸው ከተናገረች ሮማን የሆነ ተንኮል የሆነ ሴራ ማሰቧ ስለማይቀር ነገሩ ሳይበላሽ መረጃውን ሰብስበው ወዲያውኑ የእድል እናት ወዳለችበት ቦታ ወደ መራቻቸው ሄደው እንግዲህ የእድልን እናት ማገናኘት ይኖርባቸዋል ማለት ነው።